አሰብ የኢትዮጵያ ነች ያልነው አሰብ የኢትዮጵያ ስለሆነች ነው። 100% ፒሪየድ። በተንኮልና በሸፍጥ አስመራና አዲስ አበባ ሆናችሁ ወስዳቸዋል። ያኔ የተናገራቸው የለም። በዛን ጊዜ የሚናገር ሰው አንገቱ ይቆረጣል። ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ጀነራል ሳሞራ የኑስ ዝምታቸውን ሰብረዋል። በትግራይ ክልል ውስጥ የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ሲሉ የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ገልጸዋል። ይህ በእንዲህ እንዳለ ደግሞ ፖለቲከኛው ጃዋር መሐመድ በማይዋጉበት ቦታ ጦር መምዘዝ የሚያመጣው መዘዝ በሚል ርዕስ አነጋጋሪ ጽሑፍ በማብራሪያ ስር ገጹ አጋርቷል። ጀነራል ባጫ ደበሌ በበኩሉ አሰብ የኢትዮጵያ ነች ነው፣ አሰብ የኢትዮጵያ ስለሆነች ነው፣ ሻቢያ ከኤርትራ ብራክ የወጣ ሰይጣን ነው ሲል መልእክቱን አስተላልፏል። በሌላ መረጃ ደግሞ እስራኤል የኤርትራን አገዛዝ ደጋፊ ማባረሯ ተሰምቷል። እርምጃውን በአይነቱ የመጀመሪያው ነው ተብሏል። ይህ መረጃ ጠቅለል አድርገን በዝርዝር የምንመለከተው ይሆናል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች ይህንን ያዘጋጀነውን ጥንቅር ለማድመጥ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃው ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መረጃችን ስናልፍ ጀነራል ሳሞራ የኑስ ዝምታቸውን ሰብረዋል። በትግራይ ክልል ውስጥ የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ሲሉ የቀድሞው የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ገልጸዋል። ጀነራል ሳሞራ ለአዲስ ዘመን ጋዜጣ እንደተናገሩት ከዚህ ቀደም የተፈጸመው ከባድ ስህተት የትግራይን ሕዝብ ዋጋ አስከፍሏል ብለዋል። አሁን የትግራይ ሕዝብ ጦርነት በቃኝ ብለዋል። በሆነ አጋጣሚ የጦርነት አዝማሚያ ቢፈጠር እንኳን ሕዝቡ ይህንን የመደገፍ ሀሳብ እንደሌለውም ገልጸዋል። እንደ ጀነራል ሳሞራ ገለጻ ከዚህ ቀደም ችግሮችን በውይይት መፍታት ባለመቻሉ የተቀሰቀሰው ጦርነት የትግራይን ህዝብ ከባድ ጉዳት አድርሶበታል። ህዝቡ እስካሁን ድረስ የጦርነቱን ጦስ በጫንቃው ተሸክሟል። በመሆኑም እንደዚህ አይነት ከባድ ስህተት መደገም የለበትም ብለዋል። ጦርነት ብታሸንፍም ባታሸንፍም ጣፋጭ ሆኖ አያውቅም ያሉት ጀነራሉ በክልሉ በርካታ ወጣት ህይወቱን አጥቷል። እናቶችን በሀዘን ተጎድተዋል፣ ተቸግረዋልም። በመሆኑም ህዝቡ በተደጋጋሚ ውጊያ ውስጥ ሊማገድ አይገባውም ሲሉ ተናግረዋል። በትግራይ ውስጥ ማንኛውም ችግር ወይም የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም እንዳለበትና ልዩነቶች በሰላምና በሰላም ብቻ መፈታት አለባቸው በሚል እምነት መጽናት እንደሚያስፈልግም አስገንዝበዋል። በክልሉ የጦርነት ችግር ይመጣል እያሉ ያልተጨበጠ ወሬ የሚለፍፉ የጦር ጄኔራሎችን እየሰማሁ ነው ያሉት ጄኔራሉ ይህ የግል ሀሳባቸው ሊሆን ይችላል። እኔ የምላቸው ግን የእውነት የህዝብ አገልጋይ ከሆኑ በትግራይ ክልል ያለውን የጸጥታ ችግር መፍታት የመጀመሪያው ጉዳያቸው ሊያደርጉት ይገባልም ብለዋል። በሌላ በኩል ደግሞ ሻቢያ ከኤርትራ ብራክ የወጣ ሰይጣን ነው ሲሉ ጀነራል ባጫ ደበሌ ተናግረዋል። አሰብ የኢትዮጵያ ነች ያልነው አሰብ የኢትዮጵያ ስለሆነች ነው። በተንኮልና በሸፍጥ አዲስ አበባና አስመራ ሆናችሁ ወስዳቸዋል። ያኔ የተናገራችሁ የለም። በዚያን ጊዜ የሚናገር ሰው አንገቱ ይቆረጣል በማለት ጀነራል ባጫ ደበሌ መልእክቱን አስተላልፏል። እስራኤል ደግሞ የኤርትራን አገዛዝ ደጋፊ ማባረሯ ተሰምቷል። እርምጃውን በአይነቱ የመጀመሪያ ነው ተብሏል። የእስራኤል ባለስልጣናት የኤርትራ አገዛዝ ደጋፊ እንደሆነ የተለየን አንድ ኤርትራዊ ዜጋ ከአገሪቱ ማባረራቸው ተዘግቧል። የአገሪቱ መገናኛ ብዙሃን እርምጃው በአገሪቱ የኢሚግሬሽን አፈጻጸም ፖሊሲ በአይነቱ የመጀመሪያ እንደሆነ ዘግበዋል። ዩኔታ ሃውስ እንደዘገበው ኤርትራዊው ግለሰብ እንደ ኢሮፓያን አቆጣጠር በ2011 ዓ.ም በህገወጥ መንገድ ወደ እስራኤል ገብቶ በሀገሪቱ ይኖር ነበር። ግለሰቡ በፖሊስ ትልቅ ስለት ከእጁ ላይ በመገኘቱና ቤተሰቡን በማስፈራራት ወንጀል ተጠርጥሮ በሚያዝያ 2025 ዓ.ም በቁጥጥር ስር መዋሉም ተገልጿል። በእስር ላይ ያለ ባለስልጣናት የኤርትራ መንግስት ደጋፊ መሆኑን መወሰን ችለዋል። በዚህም ጉዳዩ ለእስራኤል የሀገር ውስጥ ጉዳይ ሚኒስቴር ቀርቦ ሚኒስቴሩን በእስራኤል የኢሚግሬሽን ህግ መሰረት ከሀገር እንዲወጣ ፈቃድ ሰጥቷል። በትናንትናው ዕለት ከጠዋቱ 9 ሰዓት አካባቢ የህዝብና ኢሚግሬሽን ባለስልጣን ከውጭ ዜጎች አስተዳደር ጋር በመተባበር የግለሰቡን የማባረር ሂደት አከናውኗል። ይህ እርምጃ በግልጽ የአገዛዙ ደጋፊ እንደሆነ የተለየ ኤርትራዊ ዜጋን እስራኤል ከሀገር ስታስወጣ ለመጀመሪያ ጊዜ መሆኑ ተገልጿል። ግለሰቡ ከእስራኤል ወደ አዲስ አበባና ካምፓላ ከበረረ በኋላ ወደ ኤርትራ ዋና ከተማ አስመራ መድረሱም ተዘግቧል። በሌላ መረጃ ደግሞ በማይዋጉበት ቦታ ጦር መምዘዝ የሚያመጣው መዘዝ በሚል ርዕስ ፖለቲከኛው ጃዋር መሐመድ አነጋጋሪ መረጃ በማህበራዊ ትስስር ገጹ አጋርቷል። ጃዋር መሐመድ ያጋራው መልእክትም እንደሚከተለው ይነበባል። ያኔ አዳማ ስማር ከከረዩ ኦሮሞ ተማሪዎች የሰማሁት አንድ ደጋግሜ የምናገረው አባባል አለ። እሱም ጩቤን ወይም ከረዮች ተጎሪ ይሉታል፣ በማይዋጉበት ቦታ አይመዙትም የሚለው ነው። ሀሳቡ አንድ ጩቤ የታጠቀ ሰው የተጣላውን ሰው ለመውጋት ካሉ
ካልወሰነ በስተቀር ለማስፈራራት ብቻ አስቦ መምዘዝ መዘዝ ያመጣል ነው። አንድ ለማስፈራራት አስበ ስለመዘዝከው ብቻ አትሰነዝርም። ሌላው ሰው ግን ልትወጋው አስበ እንደመዘዝክ በማሰብ ራሱን ለመከላከል ሲል ሊወጋ ይችላል። ይህች ነገር ለምን ያነሷት ይመስላችኋል? ሰሞኑን አብይ አህመድ ፓርላማ ላይ የተናገረውን ነገር የሰማ ሰው በማግስቱ ጦርነት ከፍቶ የአሰብን ወደብ የሚያመጣልን ሊመስለው ይችላል። እውነታው ግን በአሁኑ ሰዓት አብይ ጦርነት ከፍቶ ኤርትራን የሚያሸንፍበት አቅሙም ሆነ ዝግጅት የለውም። እንደዚህ አይነቱን ጦርነት ከፍቶ ለማሸነፍ የሚያስችለው የመከላከያ አቅም፣ የማህበረሰብ ድጋፍና የዲፕሎማሲ ድጋፍም የለውም። ሆኖም እሱና ባልደረቦቹ የሚነዙት ፕሮፓጋንዳ ይህን ጦርነት ሊያዋልድ ይችላል። በዚህ ጽሑፍ ውስጥ የኃይል ሚዛን ግምገማና ካለ ዝግጅት የሚደረግ የጦርነት ሰበቃ ሊያመጡ የሚችሉትን አደጋዎች እንመለከታለን በማለት ጃዋር መሐመድ የተለያዩ ሀሳቦችን አጋርተዋል። አንደኛ፣ የጦር ኃይል የመከላከያ ሰራዊቱ በአሁኑ ሰዓት ከውጭ ኃይል ጋር ተዋግቶ ለማሸነፍ የሚያበቃ ዝግጅት እንደሌለው በትኩረት ያየው ማንኛውም ሰው የሚግባባበት ጉዳይ ነው። ለመከላከያው አቅም መዳከም ብዙ ምክንያቶች መጥቀስ ይቻላል። ይሄ መከላከያ በህወሓት መራሹ ኢህአዴግ ነው የተገነባው። ለውጡን ተከትሎ በመከላከያ ውስጥ ተደረገ የተባለው ሪፎርምም ቢሆን ተቋማዊ ጥንካሬ ያመጣለት አልነበረም። የተባለው ሪፎርም በትውልድ ትግራዋይ የነበሩ አዛዦችን በማስወጣት በሌላ ብሔር ተወላጆች ከመተካት ያለፈ ለውጥ አልነበረም። የሰው ኃይል መቀያየር ወይም መተካካት ለተቋም እድሳት እንደ አንድ ግብአት እንጂ ብቻውን በቂ አይደለም። የራዕይ ወይም ፖሊሲ ለውጥ እጅግ አስፈላጊ ናቸው። ይሄ አልተደረገም። ይሄ ሳይደረግ ነው የትግራይ ጦርነት የፈነዳው። ግልጽ ዓላማና ለምን እንደሚዋጋ በቂ ግንዛቤ የሌለው ወታደር ነው ወደዛ ጦርነት የገባው። ውጤቱም ትልቅ ቀውስ ነበር። በመጀመሪያው ዘመቻ ድል ቀንቶት መቀሌን መቆጣጠር ቢችልም ድሉን አስጠብቆ ተቆጣጥሮ እዛ መቆየት አልቻለም። ጦርነቱ እየተስፋፋ ሲሄድ ከሱ ያነሰ ቁጥርና ከሱ ያነሰ ትጥቅ ባላቸው ኃይሎች ተሸነፈ። ከተወሰደባቸው ከባባድ መሳሪያ በተጨማሪ ለአንድ የመከላከያ ኃይል እድገቱ ወሳኝ የሆኑ በሺዎች የሚቆጠሩ የመካከለኛ ደረጃ አመራሮችን አስጨርሷል። በልምምድና በስልጠና እነሱን ሊተኩ የሚችሉ አመራሮችን ማፍራት ብቻውን ረዥም ዓመት ይፈልጋል። እስካሁን ባለው እነሱን መተካት አልተቻለም። የትግራይ ጦርነት በተኩስ አቁም ድርድር ለጊዜው ቢቋጭም መከላከያው ግን ራሱን የሚጠግንበት የእረፍት ጊዜና ድል ሊያገኝ አልቻለም። በኦሮሚያ ክልል ሲደረግ ከነበረው ጦርነት በተጨማሪ አማራ ክልል አዲስ ጦርነት ስለታወጀ ወደዛ ተሰማራ። የኦሮሚያውና የአማራ ክልሉ ጦርነት በትግራይ ጦርነት ልክ የሚዲያ ሽፋን የተሰጠው ባይሆንም መከላከያውን ለተጨማሪ አደጋ ሲያጋልጠው በሁለቱ ታላላቆቹ ብሔሮች ውስጥ የሚደረገውን ጦርነት የሁለቱ ብሔር ተወላጅ ወታደሮች ጦርነቱን በጥርጣሬ እንዲመለከቱ ብሎም መከፋፈሉ ከፍ እንዲል አድርጎታል። በአጠቃላይ ሰራዊቱ በቂ ተሃድሶ ያልተሰጠው በ7 ዓመቱ የእርስ በርስ ጦርነት ሞራሉና አቅሙ የተዳከመ ሆኖ እናገኘዋለን። ለዚህ ደግሞ ዋቢ የሚሆነው ማስረጃ ከእርሱ ባነሰ ትጥቅና የሰው ኃይል ብዛት ባላቸው በአማራና በኦሮሚያ ውስጥ ታጥቀው በሚዋጉት ኃይሎች በየቀኑ ሲሸነፍና በመቶዎች ለምርኮ መዳረጋቸው ነው። ስለዚህ በአሁኑ ሰዓት ኢትዮጵያ ከውጭ ኃይል ጋር የሚደረግን ጦርነት ሊያካሂድ የሚችል ጠንካራ የጦር ኃይል አቅም አላት ለማለት አስቸጋሪ ነው። አብይ አህመድ ራሱ የጦር ኃይሉ መዳከም ማስተባበል ስለማይችል በይበልጥ ትኩረቱን በአየር ኃይሉ ጥንካሬ ላይ በማድረግ መፎካከርን ስራይ ብሎ ተያይዞታል። በተለይም መተማመኛ የሚያደርገው ድሮን ነው። እውነት ነው የኢትዮጵያ አየር ኃይል ከኤርትራ አየር ኃይል የተሻለ ጥንካሬ ያለው። የአየር ኃይሉ ጥንካሬ በጦርነት ላይ ጠቀሜታ እንዳለው የሚካድ ነገር አይደለም። ነገር ግን ሁለት ነገሮችን ከግምት ውስጥ ማስገባት አስፈላጊ ነው። የኤርትራ አየር ኃይል ብቻውን አይደለም። የሱዳን የጦር ጀቶች በአጠቃላይ የሚገኙት በኤርትራ ነው። በድሮንም ረገድ ከሆነ በአሁኑ ጊዜ የድሮን ቴክኖሎጂ ያልታጠቀ አገር የለም። ትንሿ ጅቡቲ እንኳን ድንበራችንን ጥሳ የአፋር ሽምቅ ተዋጊዎችን መምታቷን የቅርብ ጊዜ ትውስታ ነው። ዛሬ ላይ በአገር ደረጃ ይቅርና የሽምቅ ተዋጊዎችና የአደገኛ እጽ አዘዋዋሪዎች ሳይቀሩ ድሮን የታጠቁበት ጊዜ ላይ እንገኛለን። ስለዚህ እንደ አብይ አደባባይ አውጥቶ ባይፎክሩበትም ኤርትራዎችም ድሮን መታጠቃቸው አይቀሬ ነው። ድሮንን አስመልክቶ የሚደረገው ከልክ ያለፈ ድንፋታ ላይ ጥንቃቄ ያስፈልጋል። የአየር ላይ የበላይነት ብቻውን በቂ ቢሆን ኖሮ የየመን ሁቲዎች ነበሩ የሚጠፉት። እንደምታስታውሱት ሳውዲና ዱባይ የየመንን ማዕከላዊ መንግስት በመርዳት ሁቲዎች ላይ ለ7 ዓመታት ማለትም ከ2015 ዓ.ም እስከ 2022 ዓ.ም ድረስ ቀን ከሌት የአየር ድብደባ ሲፈጽሙ ነበር። በመጨረሻ ግን ደክሟቸው ጥለው ወጥተዋል። ሁቲዎች ያን ከሰማይ የሚዘንብባቸውን እሳት መቋቋም ብቻ ሳይሆን ተቋቁሞ አልፎት ዛሬ የመን ላይ የበላይነት መጎናጸፍ ችሏል። ስለዚህ አብይ የኢሚሬትን ድጋፍ ጨምሮ በአየር ላይ የበላይነት ብቻ ከእግረኛ ውጪ አሁን እንደሚፎክረው ድልን ማረጋገጥ ቀላል አይሆንም። ሁለተኛ የኃይል ጥምረትና የኃይል አሰላለፍ ወይም ዋሪንግ ኮአሊሽን ኤንድ ባላንስ ኦፍ ፓወር ናቸው። ይህ ጦርነት ከተጀመረ በሁለቱ ሀገሮች የመከላከያ ኃይሎች መካከል ተወስኖ የሚቀር አይሆንም። የሁለቱ ወገኖች የሽምቅ ኃይሎችና የውጭ ሀገሮች ትልቅ ሚና ይኖራቸዋል። ከዚህ ጋር ተያይዞም ውስጣዊ ሁኔታን ያማከለ ይሆናል። ይህ ጦርነት ከተጀመረ ከውስጥ አብይን እየወጉ ያሉ ኃይሎች ወደ ኢሳያስ መጠጋታቸው አይቀሬ ነው። የትግራይ ኃይሎች አሰላለፍ ከአሁኑ ግልጽ ሆኗል። የአማራና የኦሮሚያ ኃይሎችም በግልጽ ከኢሳያስ ጋር ወግነው ባይዘምቱም አብይ
አብይ መከላከያውን ከነሱ ጋር አውጥቶ ወደዛ ካስማራው አጋጣሚውን በመጠቀም ጥቃታቸውን ማጠናከራቸው የማይቀር ነው። የትግራይ ኃይሎችና የሻዕቢያ ጥምረት አሁን ፋርሴ ቡላዎች እንደሚያወሩት የሚናቅ ኃይል አይደለም። የሁለቱ ኃይሎች ጥምረት የረጅም ጊዜ ልምድና ክህሎት ያላቸው የጦር አመራሮችና አዛዦችን በውስጡ የያዘ ሲሆን በተጨማሪ ሁለቱም የህልውና ጦርነት ነው የሚያደርጉት። ለማስታወስም የትግራይ ኃይሎች ባለፈው ጦርነት ላይ መከላከያን ሙሉ ለሙሉ ማሸነፍ የተሳናቸው በሁለቱም አቅጣጫ ተከበው የመሳሪያ አቅርቦት ማግኘት ስላልቻሉ ነው። አሁን የቀይ ባህር መንገድ በሰፊው ተከፍቶላቸዋል። የፋኖና የወቦ ሚናም ቀላል አይሆንም። ፋኖች በቀላሉ መከላከያ ወደ ሰሜን የሚያደርገው የመሳሪያ ሎጂስቲክስ ማጓጓዝን በመምታትና በማስተጓጎል ሊያዳክሙት ይችላሉ። ወቦ ደግሞ ባለበት ውጊያዎችን በማድረግና ጫና በመፍጠር አብይ አህመድ ሙሉ ሰራዊቱን ወደ ሰሜን እንዳይወስድ ስለሚያስገድደው ባለው ኃይሉ ጦርነትን እንዳያደርግ መሆኑ ትግራይ አሊያ ኤርትራ ላይ በሚደረገው አጠቃላይ ዘመቻና ውጤቱ ላይ ትልቅ ተጽዕኖ ይኖረዋል። ሌላው መገንዘብ ያለብን ነገር ደግሞ አሁን ከኤርትራ ጋር የታሰበው ጦርነት የሚደረግበት ቦታው እንደ ከዚህ ቀደሙ አይደለም። በደርግ ዘመን የተደረገው ጦርነት የኤርትራ መሬት ላይ ነበር። በወያኔ ዘመን የተደረገው ጦርነት ኢትዮ ኤርትራ ድንበር ላይ ነው። አሁን የጦርነት አውድማ ወደ ማዕከሉ ዝቅ ብሏል። መከላከያው በትግራይ ውስጥ አልፎ መዋጋት አይችልም። የኤርትራ ድንበር ድረስ መሄድ የሚቻልበት እድል በወልቃይትና በአፋር በኩል ነው። በአፋር በኩል በቡሬ የተሳካ ውጊያ ለማድረግ የአየሩ ጸባይና የመሬቱ አቀማመጥ ምቹ እንዳልሆነና በጣም አስቸጋሪ እንደሆነ በከዚህ ቀደሙ ጦርነት ላይ የተሳተፉ ሰዎች ምስክርነት ሰጥተዋል። በኤርትራ በኩል በኢትዮጵያ የሚረዱ የሽምቅ ኃይሎች እንዳሉ ቢታወቅም የጦር ኃይላቸውና የሚንቀሳቀሱበት መሬት በጣም ውስን ስለሆነ በአብይና በኢሳያስ ጦርነት የመጨረሻ ውጤት ላይ የነሱ ተጽዕኖ እዚህ ግባ የሚባል አይደለም። የአብይና የኢሳያስ ጦርነት ሲጀመርም በቀጥታና ከጀርባ ወይም በተዘዋዋሪ የሚሳተፉ ብዙ የቅርብና የውጭ ሀገራት ይኖራሉ። ሌላው ደግሞ ማህበራዊ ድጋፍ ሲሆን በሁለት ሀገራት መካከል ለሚደረግ ጦርነት ኢንተርስቴት ዋር ከመከላከያ ጥንካሬዋ ከውጭ ድጋፍ በተጨማሪ የሀገሪቷ ዜጎች ማህበራዊ ድጋፍ ወሳኝ ነው። በአሁኑ ጊዜ የሀገር ፍቅርና የብሔርተኝነት ስሜት እርስ በርስ የሚጋጩና እርስ በርስ በተቃርኖ የሚተያዩ ሆነው የምናገኛቸው ናቸው። ድሮ የነበረውን ሞራልና ተነሳሽነት መልሶ መቀስቀስም አስቸጋሪ ነው። ሌላው ደግሞ ኢኮኖሚ ሲሆን የኢትዮጵያ ኢኮኖሚ ከኤርትራ ኢኮኖሚ በብዙ ጥፎች እንደሚልቅ ይታወቃል። ነገር ግን የኤርትራ መንግስት ገቢው ውስን ቢሆንም ወጪውም ቢሆን በጣም አናሳ ነው። በመንግስት ደሞዝ የሚተዳደረው ውስን የህብረተሰብ ክፍል ነው። አብዛኛው ወታደር ያለምንም ክፍያ በነፃ ነው የሚያገለግለው። በኢትዮጵያ በኩል ደግሞ ነገሩ ተቃራኒ ነው። ገቢዋ ትልቅ ቢሆንም ወጪዋም በዛው ደረጃ ከፍተኛ ነው። ሌላው ደግሞ ዲፕሎማሲ ሲሆን በዲፕሎማሲ ረገድ ከ1998 ዓ.ም የኢትዮ ኤርትራ ጦርነት ጊዜ ጀምሮ እስከ ቅርብ ጊዜያት ድረስ ኢትዮጵያ ከፍተኛ የዲፕሎማሲ የበላይነት መጎናጸፍ ችላ ነበር። ነገር ግን በአብይ አመራር ዘመን ኢትዮጵያ በሁሉም መመዘኛዎች እየተዳከመች ሄዳለች። የእርስ በርስ ጦርነቱና የኢኮኖሚ ድቀቱ እየባሰበት ስለመሄድም በአጠቃላይ የሀገር መፍረስ አደጋም ሊያጋጥመን ይችላል። ለዚህ ጦርነት የኦሮሞን ብሔርተኝነት እንደ ግብአት ለመጠቀም እየተሞከረ ስለሆነ እንደ ብሔር ከፍተኛ የጋራ የሞራል ስብራትና ከፍተኛ የስም መጠልሸት አደጋ ሊያደርስብን ይችላል። ይህ የኔ ትንታኔ በኔ እውቀት ልክና ባለኝ መረጃ ላይ ተንተርሼ ያቀረብኩት ሲሆን ምናልባት የኔ ትንታኔ ስህተት ሆኖ አብይ እንደፎከረው ኤርትራንና ትግራይን ሰባብሮ ለኢትዮጵያ የባህር በር ከፍቶ ኦሮሞን በሚቀጥለው ዓመት ኢሬቻ ያከብርበት ይሆናል። እኔ ግን መፍትሄው በዚህ ባለቀ ሰዓት እንኳን ቢሆን ይህ ጦርነት እንዳይካሄድ ማስቀረቱ የሚሻል ነው ላለው። ማስቀረት ካልተቻለ በጦርነቱ ወቅት በህዝባችን ላይ የሚደርሰውን አደጋና በሀገር ላይ የሚደርሰውን ጉዳት ለመቀነስ መዘጋጀት አስፈላጊ ነው ሲል ፖለቲከኛው ጃዋር መሐመድ መልእክቱን በማህበራዊ ትስስር ገጹ አጋርተዋል።